ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ አንድ ነገር ይዤላችሁ መጣሁ። የሩዝ ሳምቡሳ ነው ይዤላችሁ የመጣሁት። ይሄን የሩዝ ሳምቡሳ ትወዱታላችሁ ብዬ ተስፋ አደርጋለሁ። ሙሉ ቪዲዮ ከአያችሁት ከዚህ ቪዲዮ ላይ ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። በተለይ ቂጣው ማለት ነው ቤት ውስጥ ነው ያዘጋጁት፣ ወይ እዛ ሀገር ላይ ቂጣ መሰለኝ የሚባለው፣ እኔ ተወልጄ ባደኩበት ደግሞ አላሊጦ ነው የሚባለው። እንዴት እንደሚሰራ ሙሉ እንደ ኢትዮጵያ እንደ ሀገራችን ነው የሰራሁት፣ ቤታችን እኛ ጋር እንደሚሰራው ማለት ነው። ረመዳን ሮብ ገና ሮብ ሳምንት ነው ይሄን የሰራሁት። ማስከኛው ቀን ነው፣ ሮብ ሳምንት ነው። አንድ ሳምንት ይቀረዋል። ምልላችሁ ነው። እስቲ ይወዱታል አይወዱትም የሚለውን ነገር እስቲ ላቀምሳቸው ሰርቼ ብዬ ሰርቼ በጣም ወደውታል። ልክ ሰርቼ ጨርሼ ወደ እነሱ ወስጄ አስቀምጬ እኔ ስመለስ ወላሂ ሰው እንግዳ መጣ ማለት ነው። በጣም ነው የወደዱት። በጣም ነው የሚጣፍጠው። እኔ ባለው ነገር ነው ቤት ውስጥ የተጠቀምኩት። ብዙ ነገር ይጎላዋል። ሙሉ ቪዲዮውን በደንብ ተመልከቱት። ከቪዲዮ ብዙ ነገር ትማራላችሁ፣ ብዙ ነገር ታገኛላችሁ ብዬ ተስፋ አድርጋለሁ። በጣም ነው የሚጣፍጠው። ሰርታችሁ ብሉ። ሙያ አይከፋም፣ መመልከት ማየት አይከፋም ብዬ ነው ምላችሁ። ለራሳችሁም ቢሆን ማለት ነው። ቤት ውስጥ ካላችሁ ስራ የሌላችሁ ልጆች፣ በቤት ውስጥ እንዲሁም ባለትዳሮች ልጅ የምታሳድጉ በረመዳንም እንዲሁም ሰርታችሁ በኦንላይን ላይ እንኳን ብትሸጡ በጣም ነው የሚጣፍጠው። ያው እዚህ ጋ ምጣድ እያሰማሁ ነበረ፣ ብረት ምጣድ ማለት ነው። በአንድ እጄ ስልክ ይዤ በአንድ እጄ ነበረ አላሊጦን እየሰራሁ እየጋገርኩ እንትን እምለው ማሳያችሁ። ያው በደንብ ቪዲዮውን ይዩትና እንዴት እንደምለጥጥ ምናምን ነገር አሳያችኋለሁ ማለት ነው። እኔ በእጄ ነው የምለጥጠው። እዚህ ጋ ሊጡ እንደዚህ በጭልፋ በወፍራም ነው ሊጡ። አብኩቼ ለረጅም ሰዓት አስቀምጬዋለሁ። ቢያንስ ለ2 ሰዓት እንደዚህ አስቀምጬው ነበር። ስራ ላይ ነበርኩ። ያው 1 ሰዓት ምናምን በቂው ነው። እንደዚህ ተቦክቶ ሲቀመጥ ማለት ነው። ምንም ውሃና ጨው ነው ያረኩበት። ከዛ ውጪ ምንም ነገር የለውም። ካሜራ ምናምን ነገር አይጨመርበትም ማለት ነው። ትንሽ የጓጎለ ነገር ካለው ምን ካለው ያ ነገር ይጠፋል። እኛም ደግሞ ቂጣውን በምንጋግርበት ሰዓት ወይም ደግሞ አላሊጦን በምንለጥጥበት ሰዓት ፍጥነት ይኖረዋል። ምንም እንትን አይለንም ማለት ነው። በጣም ምቾት አለው። እንግዲህ ምጣዱን በረድ አድርጌ እሳቱን ቀንሼ ማለት ነው እንደዚህ እየቆነጠርኩ ምጣዱ ላይ እንደዚህ እያደረኩ ብረት ምጣዱ ላይ እጄን በውሃ በንጹህ ውሃ ማለት ነው ነካ እያደረኩ እንደዚህ ገፋ ገፋ እያደረኩ በጣም ስስ ነው ስስ። ታዲያ ሳምቡሳው በጣም ነው የሚጣፍጠው። የምስር ሳምቡሳ እኛ ቤት የምስርም ሳምቡሳ ቤት ውስጥ ነው የምሰራው በረመዳን። ሌሎቹንም ማለት ነው የድንች የተለያዩ ኩዳር ምናምን ነገሮችን ስሰራ ቤት ውስጥ ነው ቂጣው እንደዚህ የምሰራው ማለት ነው። ግን ያቃጥላል። ታዲያ ጣዕሙ ልነግራችሁ አልችልም። በጣም ነው የሚጣፍጠው። ግን እኔ ነኝ የምጎዳው ማለት ነው። ከዛ የሴትዬ ልጆች ይመጡና ይቀምሱትና ሲያዩት ጁማ ቀን ይመጣል። ያው ሁሌም ጁማ ስለሚሰበሰቡ በረመዳንም ይመጣል ጁማ ማለት ነው። ከዛ ለእኛ ስሪልን ምናምን ነገር ቂጣው ማለት እነሱ ደግሞ ወስደው ከዶሮም ከምናምን ጋር ሊያደርጉት። እኔ ደግሞ አልችልም፣ ያቃጥለኛል። በጣም ነው የሚያቃጥለኝ። እኔ ያው እንደነሱ እንዲበላላቸው ጣዕም ስላለው ነው። የሱቅ ያለው የሚገዛው እኔ አልወደውም፣ አልጠቀመውም። እና ቤት ውስጥ ነው እንደዚህ ቂጣ እየጋገር ፍሬሽ ነገር እየሰራው የማቀርብላቸው በረመዳን ማለት ነው። አቃድሟቸዋለሁ። እስቲ አሁንም ያው አለ የለም። እኔ ዘንድሮ ረመዳን እናቴ ጋር ነበርኩ ጨርሼ ምን ብዬ ልጅቷ በቃ በጣም አስቸገረችኝ። ሴትዮ ልጅ ማለት ነው። በቃ ኢድ እንደወጣ በቃ ኢድ በወጣ በ10ኛው ቀን ምናምን ነገር እንሸኝሻለን በእናትሽ አለች። እናትየዋ በጣም ስላመማት አረግቷ ማለት ነው። ልጅቷ ደግሞ እዛ አይደለችም፣ መታ ነበረ። የዛሬ ወር ነው ሄደች ተመልሳ። ረመዳን 15 ላይ ትመጣለች እና አዲስ ሰራተኛ ለማምጣት ይከብደናል። እናትየዋ በጣም አረግት ናት። እና ያው ታገሺ ምናምን ሲልኝ እኔ መሽ ብዬ ይሄን ሁሉ አመት ተቀምጬ እነሱንም አላስከፋም ብዬ ያው በቃ በዚህ ተስማምተን
ቀሩ። እናቴን ማስተኛ አልኳት። ዘንድሮ እናቴን ካድሟል ብዬ ነበር በረመዳን። ኢንሻአላህ እድሜና ጤና ሰጥቷት ለእናቴም ለኔም ቀጣይ አመት ረመዳን አብረን የምንጾም አላህ ያድርገን እላችኋለሁ። እናንተንም ለሀገራችሁ ከቤተሰቦቻችሁ ጋር በሰላም ያገናኛችሁ። አላህ ሀገራችንን ሰላም አድርጎልን ለሀገራችን ያብቃን። ቪዲዮውን በደንብ ተመልከቱት፣ ይጠቅሟችኋል። ወላሂ በጣም ነው ይሄ ቂጣ ማለት ነው። በዶሮ ብሰሩት፣ በስጋ ብሰሩት፣ በፈለጋችሁት ነገር። ይሄ ስጋ ንጹህ ውሃ አለኝ፣ እንደዚህ እያረኩ ነው የምሰራው ማለት ነው። ውሃ እያስነካው ማለት ነው። አንዴ ነው ውሃ ማስነካው፣ ደግሜ አላስነካም። በአንድ እጄ ስልክ ስለሚይዝ ነው ያው እንጂ በደንብ አድርጌ ቀርጸው ነበረ። በዛ ላይ ደግሞ ብረት ምጣዱ ያቃጥላል፣ በጣም ነው የሚያቃጥለው። በነገራችን ላይ ይሄ አላሊጦ ማለት ነው ወደፊት ኢንሻአላህ አገር ስገባ አሳያችኋለሁ ከምን ጋር እንደምንበላው። የኛ የባህላችን ምግብ ነው። በተለይ ነፍሰ ጡር የሆነች ሴት ለሰርግ ለምናምን ነገር በጣም አላሊጦና አነባበሮ የምንጠቀመው የባህል ምግባችን ነው። ያው እንግዲህ የኛ ሀገር ልጆች በየትኛውም ቦታ ያላችሁ ይሄን ነገር ታውቁታላችሁ ብዬ ተስፋ አድርጋለሁ። አላሊጦ በዶሮ መረቅ ነው የሚነከረው፣ በመረቁ ማለት ነው። ዶሮ በቅቤ ነው የሚሰራው። ኢንሻአላህ ወደፊት አሳያችኋለሁ። እንዲሁም ደግሞ ለአምሮት አንድ ሴት ልጅ የ7 ወር ነፍሰ ጡር ስትሆን ቤተሰቦቿ ዘመድ አዝማድ ሄዱ የሚያይበት ባህላችን ምግብ ነው ማለት ነው። ይሄ አላሊጦ ምናምን ኢንሻአላህ ወደፊት አሳያችኋለሁ ብዬ ተስፋ አደርጋለሁ። በቤቴ እንዴት እንደሚሰራ ማለት ነው። በጣም ነው የሚጣፍጠው የምር። እኔ ራሱ እንደዚህ ብዬ ሰራሁ ብሸጥ አገር ቤት ያዋጣኛም ብዬ ነው ማስበው። እዚህ ጋር እንግዲህ ሩዙን እየቀቀልኩ ነው። እዛ ጋር ሽንኩርት አዘጋጅቻለሁ። ይሄው በደረቁ ነው ሽንኩርቱን እያበሰልኩት ያለሁት። ሽንኩርቱን ስታበስሉት በደረቁ አብስሉት፣ ውሃ ሳትጨምሩ እንደዚህ ቡኒ። እኔ ትንሽ መብራቱ ነው ነጭ ያደረገው። ትንሽዬ ዘይት ነው የምጠቀምበት፣ ትንሽዬ ዘይት ማለት ነው፣ ብዙ አይደለም። እንደዚህ ሽታ አደርገዋለሁ እንትኑን ሽንኩርቱን። ያው ቪዲዮ እንዳይረዝምባችሁ አሳጥሬዋል ማለት ነው። ይሄንን ቪዲዮ የምታዩት ልጆች ያው እንዳይረዝምባችሁ ብዬ ነው። 2 ማጅ ተጠቅሜያለሁ። ማጅጃጅ ማለት ነው 2 ተጠቅሜያለሁ። ማጁ ጀጃጅ እንትን ካለልኝ በኋላ ትንሽዬ ነጭ ሽንኩርት፣ 1 ራስ ነጭ ሽንኩርት ማለት ነው፣ 1 ካምል 1 ራስ ነጭ ሽንኩርት ነው የተጠቀምኩት። ይሄን እንደዚህ ካማሰልኩት በኋላ እንትኑን ማጁ ማለት ነው ከሽንኩርቱ ጋር እንደዚህ ጥብስ አድርገዋለሁ አንድ ላይ። ከዛ የምጨምረው ምንድነው ነጭ ሽንኩርት ነው። ወላሂ ትወዱታላችሁ፣ በጣም ነው የሚጣፍጠው። ሞክሩት። ግን በተገዛው ይሄ የሳሙሳ ቂጣ የሚገዙት በሱ አይጥምም። ቤት ውስጥ ሰርታችሁ ከሆነ በጣም ማለት ነው ሱስ ነው የሚይዛችሁ። ይሄው 1 ራስ ነጭ ሽንኩርት ነው ስጋ የጨመርኩት ማለት ነው። ስጋ እንግዲህ የመብራት ስቀንስ ነው ለእናንተ ለማሳየት። እንደዚህ ቡኒ ምንም አይነት ነገር ዘይት የለውም። ዘይቱን መጥቷል ማለት ነው። የተጠቀምኩትን የግብአቶች ሁሉንም ነገር እየነገርኳችሁ ነው በዝርዝር ማለት ነው። እዚህ ጋር እንግዲህ እንደዚህ ሽንኩርቱንም ማጁንም ሽንኩርቱንም አንድ ላይ ከዘይት ጋር እንደዚህ ጥብስ ካረኩት በኋላ የምጨምረው ካሮት፣ የተቀፈኩትን ካሮት 2 ካሮት ነው የተቀፈኩት። ካሮት ስለሌለ ነው እንጂ ጨምርበት ነበር። ካሮት በነገራችን ላይ በጣም ነው የሚያጣፍጠው፣ ምንም እንትን ላይ ማለት ነው። ፈጣይር ላይም ሳሙሳ ላይ ምናምን ስንጨምር በጣም ይጣፍጣልና ቤት ውስጥ ያው ያገኙትን 2 ነው የተጠቀምኩት ማለት ነው። እንደዚህ ከጨመርኩ በኋላ ይሄንንም አንድ ላይ እንትን ብዬ በደንብ ትንሽ ከበሰለ በኋላ ትንሽዬ ማለት ነው እዚህ ጋር ጎን ላይ ሩዜን እየቀቀልኩ ነው። ሩዙን አጥቤ ዘፍስፌ ምን ብዬ በሙቅ ውሃ ዘፍስፌ፣ በደንብ ሙክክ ማለት የለበትም፣ መካከለኛ ማለት ነው። መካከለኛ ነው መሆን ያለበት ሩዙ ቡክት እንዳይልባችሁ እና አጥቤ ምን ብዬ ከዛ አጥልዬ እዚህ ጋር ደግሞ የጨመርኩት ይሄ ቃሪያው ማለት ነው። ቃሪያው ዱባዋለ የለም ይሄ ፍልፍል በርጅ ማለት ፍልፍል በርጅ የተጠቀምኩት እንትኑን ነው ቢጫው ማለት ነው።
ከካሮቱ ጋር ይመሳሰላል። ቢጫውን ነው የተጠቀምኩት። የለም ነበረ ቀይም የለም አረንጓዴውም ስለሌለ ቢጫ አግኝቼ አንድ ፍሬ ነው የተጠቀምኩት። አንድ ተለቅ ያለ ማለት ነው። አሁን በዝላ ማለት ነው። በዝላ ኖሮ ቢሆን የበለጠ ቆንጆ ያደርገዋል ጣሙን ማለት ነው። በዝላ ማለት እንትን አተር ማለት ነው። አተር ይሄ ታይም የተሽጉ አተር አለ የለም አረንጓዴው፣ እሱም ቢኖር የበለጠ ይጣፍጥ ነበረ። አላመጡም። ኢንሻአላህ የሚያመጡት ነገ ሮብ ነው ማለት ነው አስቤዛ የሚገባው። ያው እኔ ለማሳየት ያህል ነው ለነሱ። ትወዱታላችሁ። ከወደዳችሁት በረመዳን ልሰራላችሁ ፍሬሽ ፍሬሽ ሁልጊዜ ማለት ነው። እዚህ ጋር ደግሞ የተጠቀምኩት ከዝብራ ነው የተጠቀምኩት። አነስ ብሏል። ብዙ ቢኖር ያው ያለውን ነገር ነው የተጠቀምኩት። ቤት ውስጥ ያለውን ነገር ተጠቅሜ ያለው አጣፍጬ ለመስራት አልሐምዱሊላህ ቆንጆ ነው። ምንም አይልም። እዚህ ጋር እንግዲህ ጨራርሻለሁ ማለት ነው። ላጠፋ ስል ነው እንትን ስቀምሰው ጨው የለውም ነበረ። ጨው ጨመርኩ ማለት ነው። እና እንደዚህ እንትን ካልኩ በኋላ ሩዜን ጨራርሻ ነው አጥፍፌ ምን ብዬ ያው አላሳየኋችሁም እንጂ ማለት ነው ጨራርሼ ነበረ። ከዛ ያው እንደምታዩት እዚህ ጋር ሩዙን አምጥቼ እዚህ ጋር ግልብጥ አድርጌ አንድ ላይ ሚክስ እናደርገዋለን። እናደባልቀዋለን። ያው እንደምታዩት ማለት ነው እንትን ይመስላል። ይሄ ካብሳ ነገር ማለት ነው። ጉዳር ምናምን ነገር ይሄ እንትን ማለት ነው። ብዙ ነገሮች ቢኖሩኝ ይጨምርበት ነበረ። ቂጣው እንግዲህ ይሄ ነው። በፌስታል እንዳይደርቅብኝ እንትን ብዬ ነው ቆራርጬዋለሁ። ቆራረጥኩት ልክ እንደ ከሱቅ እንደምንገዛው ማለት ነው። አንዱን ቂጣ አንዷን ፍሬ 4 ቦታ ነው ለመጠቅለል እንዲመቸኝ። እኛ ቤት በነገራችን ላይ እንደዚህ ቪዲዮ እንደምቀርጽ አያውቁም። ስለመጡ አልመጡ እያልኩ እየተሸማቀቁ ስለሆነ ነው። አሮጊቷ ገባ ወጣ ትላለች። መብራት ቀንሼ መብራት ደግሞ በጣም ክንትን ካልኩ ትንሽ ደስ ስለማይላት እንዳታይብኝ ማለት ነው። እንዳታይብኝ እንደዚህ የተደባበቅኩ ነበር የቀረጽኩላችሁ ለእናንተ ለማሳየት። ለየት ያለ ነገር በረመዳን ብትሰሩ አሪፍ ነው። ቤት ውስጥም ያላችሁ እንደዚህ ልጅ የምታሳድጉ በኦንላይን ላይ እየሰራችሁ ብትሸጡ፣ አሁን በቲክታክ ላይ ራሳችሁን ብታስተዋውቁ አሪፍ ነው። ለየት ያለ ያደስ የምስር ሳሙሳ በቆንጆ እያደረጋችሁ ጥራት ካለው ጋር ማለት ነው ጽድት አድርጋችሁ ከሰራችሁ ማንም ይገዛችኋል። ስራ ፈታችሁ የተቀመጣችሁ ልጆች ደግሞ ምግብ ቆንጆ አድርጋችሁ ንጽህና ባለው ነገር አላህን ፈርታችሁ ማለት ነው በቆንጆ አድርጋችሁ ከሰራችሁ ወላሂ በቲክታክ ምናምን ብታስተዋውቁ ይሸጥላችኋል። የራሳችሁን ነገር ብትፈጥሩ አሪፍ ነው ብዬ ነው የምላችሁ። የምር ፈጠራ እንትን በሉ። ሁሌም ማረብ ቤት ብቻ ይደብራል። እና ያው እንደዚህ እየጠቀለልኩ ምናምን ነገር ነበረ። ማጣበቂያ ያው እንትን ነው ያው ታውቃላችሁ። እንትን ካቦካሁት ሊጥ ላይ ትንሽ እየቀንሼ ነበረ እንዳይመጡብኝ እያልኩ ነው እንደዚህ የተሸማቀቅኩ ምናምን ነገር። ስልኬን የሆነ ነገር ላይ አስቀምጬ ላይት ይታይ ነበረ፣ የኋላው ላይት ማለት ነው። መጣች አልመጣች እያልኩ ለዛ ነው በደንብ እንደዚህ ቀርጬ ያላሳየኋችሁ ማለት ነው። ስጠብስ ግን ተመችቶኝ ነበረ። 3 ሰዓት ላይ ነበረ እንትን ያልኩት ማለት ነው የጠበስኩት። መግሪብ አልፎ ኢሻ ላይ ነበረ የጠበስኩት። እና ይሄን ይመስላል ማሮቼ። ያው ቪዲዮ እንዳይረዝምባችሁ በማለት ነው እንትን ያልኩት። እንደዚህ የጠቀለልኩ በደንብ ባሳያችሁ ደስ ይለኝ ነበረ። ጠቅልዬ ጨርሼ ይሄን መስሏል ማለት ነው። እንዴት ደስ እንደሚል እንዴት እንደሚጣፍጥ ወላሂ ይጣፍጣል። እኔ ራሱ ያደረው ማለት ነው በልቼዋለሁ ዛሬ አሳድሬ የተረፈኝ ድፍቅ አድርጌ ማለት ነው በላሁ ነው ብዬ የምላችሁ። በጣም ይጣፍጣል። እዚህ ጋር እንግዲህ አጣጥቤ መጥበሻዬን ዘይት ትንሽዬ ዘይት ነው ያደረኩት። እኛ ቤት ዘይት አይወድም በፍርን ውስጥ ማለት ነው። በፍርን ነበረ ስሩ ያሉኝ። አይ ይሄ ቂጣው አይሆንም ለፍርን በዘይት ነው የሚጠበሰው፣ ጣዕም ያለው በዘይት ነው ብዬ በትንሽዬ ዘይት ነው የጠበስኩት። አላበዛም ዘይት ብዬ ማለት ነው። አይወዱም እንደምታዩት ዘይት በቃ እያገላበጥኩ ቀንሼ ማለት ነው።
በትንሽዬ ዘይት ይሄ ሁሉ ሳምቡሳ ጠበስኩ ማለት በጣም በትንሽዬ ዘይት ነው። እንትን እንዳይሉ እንዳይቆጡ ምናምን ብዬ ማለት ነው። እንግዲህ ይሄ ነው ውጤቱ፣ ይሄን ይመስላል። ወይኔ ወላሂ እንዴት እንደሚጣፍጥ እኔ ንስካፌ አፍልቼ ማታ ማለት ነው ከንስካፌ ጋር ነው የበላሁት። በጣም ነው የሚጣፍጠው። ከሻይ ጋር ከፈለጋችሁት ነገር ጋር ብትበሉት ብዬ ነው የምላችሁ። አንዳንድ ሰዎች ሳምቡሳ በእንትን ሲጠቀሙ አይቻል ነው ያን ኖርማል ሳምቡሳ ማለት ነው በከቻፕ ሲጠቀሙ ሲበሉ አይቻል ነው። ሾርት ቪዲዮ ላይ የት ላይ ነው እዚህ ቲክታክ እንትን ላይ ማለት ነው የዩቲዩብ ላይ የውጭዎች ሲጠቀሙ አይቻል ነው። እስቲ ሞክሩት። እኔ ግን አልሞከርኩትም። ቻው፣ አመሰግናለሁ።